ሰብልዬ ልጅ እባክሽ ሽጉጡን አውርጂው። አረ ጉድ አታርጊኝ እባክሽ። አይሆንም አትጠጉኝ አልኩ። ሲጀመር ሁላችሁም እኔ ልትገሉኝ የተነሳችሁት። ለሊ እባክሽ አትጠጊያት፣ ልጅቷ በጣም አደገኛ ናት። ሰብለ እኔ እኮ ለሊ ነኝ፣ ረሳሽኝ እንዴ? እኔ እኮ የልጅነት ጊዜሽን አብረሽ ያሳለፍኩት ለሊ ነኝ። ለሊ አንቺ ነሽ? እውነት አንቺ ነሽ? አዎ እኔ ነኝ። እኔ ማመን አልችልም ለልዬ። እሺ በቃ እሺ በቃ ነይ በቃሽ። ነይ ወደዚህ። ልቀቂኝ እማዬ፣ ምን እያደረግሽ ነው? ልቀቂኝ። ነይ ቀጥ ያልኩሽ እኮ። አይ ተው በቃ ዝም በሉ። እኔ ምንም አላደርግም ከዚህ በኋላ። እማዬ ልቀቂኝ እባክሽ ልቀቂኝ። ነይ ቀጥ ብዬሻለሁ። ቆይ ምንድን ነው የሆነችው? ሰብለ እባክሽ ተረጋጊ። አንቺ ምንም አያገባሽ። ባልሽን ያዥና ውጪ። ከዚህ ያየሽውን ነገር ደግሞ ለማንም ብትናገር እኔ እና አንቺ መጨረሻ እንጣላለን። አልገባኝም እማዬ፣ እኔ እዛ ጨለማ ክፍል አልገባም። ለሊ እባክሽ፣ እኔ እዛ ክፍል መግባት አልፈልግም። እባክሽ ውሰጂኝ እዛ። ወዴት ልውሰድሽ? እባክሽ ተረጋጊ ሰብለ። አንቺ ጋር፣ አንቺ ቤት አብሬያችሁ ልሂድ እባክሽ። ለሊ በቃ ራስሽን ጠብቂ፣ እኔ ወደ ቤት ልመለስ። እሺ እመጣለሁ፣ አንተ ሂድ። ነይ ግቢ። እባክሽ አንቺ ጊዜሽ እንጂ ወይዘሮ ጣይቱ፣ ቆይ ሰብለ ምንድን ነው የሆነችው? እንዴት ዋሉ? እግዚአብሔር ይመስገን አምላክ፣ እግዚአብሔር ይመስገን። ወይኔ መበላት የሳቅ ቁም ሀቢብ፣ ዛሬ ብትሮጥም አታመልጠኝ። ለሊ አንቺ ሁሉ ጊዜ ሁሉ ነገር ይሳካልሻል አይደለ? እኔ ግን እዚህ ተደብቄ ያንቺን ሳቅና ደስታ መመልከት ሆኗል ስራዬ። ይሄ ደስታችሁ ዘመን ብዙ አይቀጥልም። እኔ እዚህ ቤት እስካለሁኝ ሁሉንም ነገር አበላሽዋለሁ። ወይዘሮ ጣይቱ፣ ቆይ ሰብለን ምን ነክቷት ነው? እኔ እስከማውቃት ድረስ እኮ በጣም ቆንጆ መልካምና ተጫዋች ልጅ ነበረች። ቆይ ምን አግኝቷት ነው እንደዚህ ሆነችው? እኔ በጣም ነው የደነገጥኩት። ኧረ እኔም ግራ ገብቶኛለች ምን እንደሆነች። ይኸው ከገጠማት ችግር የተነሳ ቤቱ በሙሉ ጨለማ ሆነ። ነገሩ ሁሉ ግልብጥብጥ አለች።
እኔም እሷም ጨለመብን በቃ። ቆይ ለምን ወደ ሕክምና አልወሰዷትም? ለምንድን ነው ቤት ውስጥ ያስቀመጧት? ያልወሰድኳት ቦታ አለ እንዴ? ጸበል ቦታ ብትይ፣ ሐኪም ቤት ብትይ፣ ወንድሟ ራሱ ውጭ ወስዶ አሳያት። የሚገርምሽ ነገር አንዳንድ ቀን እኮ ሙሉ በሙሉ ጤናማ ትሆናለች። እንዲህ ሰው ስታይ ሰው ጋር ስትቀላቀል ግን በቃ ይሄው እንደምታየው ማበድ ነው በቃ። ለዛ እኮ ነው እኔ አትውጪ ሰው አያያት ብዬ ሽፍን አድርጌ ያዝኩ እኮ የባሰ እንዳይብሳት ብዬ ነው። የኔ ምስኪን ሰብለ፣ ቆይ ምን ነካሽ? ድሮ እኮ እንደዛ አልነበረችም። ተይኝ እስቲ። የድሮ ልጅማ እናቴ ወጉን ያውቃል። እኔ በዚህ እድሜዋ ወልዳ ስራ ይዛ ታሳልፍልኛለች ያልኳት ልጅ ይሄው ስንክልክል ብላ እንደዚሁ ናቀረች። ምን ዋጋ አለው? እኔም ጨለማ ውስጥ ገባሁ። እኔ እናቴ ጠጣኔን አጥኜ ወጌን ባህሌን ጠብቄ መኖር ነበር የምፈልገው። እንዲህ ሆነች በቃ። ወይ ጉድ! ሰው እንዴት ከመሬት ተነስቶ እንደዚህ ይሆናል? የሆነ ነገርማ አለ። ያለ ምክንያት እንደዚህ አትሆኑ። አይ እስቲ ተይው ብቻ። ይኸውልሽ ለልዬ፣ እንደው ዛሬ እዚህ ቤት ያየሽውን ጉድ ወጥሽ ለሰፈር ሰው እንዳታወሪ። እዚህ ሰፈር ሰው እንደሆነ ታውቂዋለሽ። እንዲህ ነው ብለው የባሰ ያባብሷታል። እኔ እኮ ሰው ጋር ብትቀላቀል ብትወጣ ደስ ይለኝ ነበር፣ ግን እንደገና ያሳብዷታል። ሌላ ነገር ነው የሚጨምሩባት ብዬ እኮ አደራ ልጅ። ይገባኛል ወይዘሮ ጣይቱ፣ አያስቡ፣ ችግር የለው። አይ እሱ እንኳን ታዩ። ይኸውልሽ ለልዬ፣ እንደው ዛሬ እዚህ ቤት ያየሽውን ነገር ለማንም ጎረቤት እንዳታወሪ ነግሬሻለሁ። የዚህን ሰፈር ሰው እንደሆነ ታውቂዋለሽ። የባሰ አብዳ እንድትሄድ ነው የሚያረጓት። እኔ እኮ ሰው ጋር ብትቀላቀል ብታወራ ብትጫወት ደስ ይለኝ ነበር፣ ግን ይኸው የምታየው ነው። እሺ እመጣለሁ በቃ። እሺ አሁን ተኝ። ኧረ በይ፣ ሙሽራውን ብቻውን ቁጭ አድርገሽ ቀረሽ እኮ። ሂጅ በይ ሂጅ፣ ግድ የለም ሂጅ። ደግሞ እህተኛችን ይመጣለሁ፣ ቡና ታፈይልኛለሽ። ሂጅ በቃ። እሺ በቃ። እሺ ሰብሊ ተኝና ተኝ። ይኸው በቃ አገኘሻት አይደል? ተኝ በይ። ትሄድ እሷ ማረ ጉዳይ አላት በቃ። እሰይ የኔ ልጅ ሂጅ በቃ ሂጅ። ጀራ ብቻውን። ማርታ እዚህ ምን እያደረግሽ ነው? ደግሞ ድንገት ስገባለሁ እንዴ ደነገሽ? ምንድነው ከጀርባሽ? ኧረ ባቡሬ ምንም አልደበኩኝም። ቤቱን እያስተካከልኩ ነበረ። ግን እግርክ እንዴት ነበረ? አመመክ እንዴ? ለሊን ተከትላ ስትወጣ እኮ ጨንቆኝ ነበረ። ናስቲ እግረን አላመመም? ሶፋ ላይ ቁጭ በል። አያስፈልግም ማርታ፣ አትንኪ። እዚህ ቤት እንደ እንግዳ እስከመጣች ድረስ የራስሽን ጉዳይ ብቻ ፈጽም። ስለሌና ስለሌሊ ምንም አያገባሽም። ኧረ እኔ እንደው አስቤልህ እንጂ ምንም ሌላ ነገር አስቤ አይደለም። ለእኔ ብዙ ማሰብ አይጠበቅብሽም። እሺ የኔ ጥፋት ነው። የሚበላ ነገር ትፈልጋለህ? አልፈልግም። እሺ የሚጠጣ ሾርባ፣ አጥሚት ምናምን የምትፈልገው ነገር አለ? ለሊ እንደሆነ ቤቱን ጥላው ይታለች። ደጋግመሽ አትጠይቂኝ፣ አያስፈልገኝም። እና ምን ያኮሳትራል? ምን ያስቆጣል? በእናትህ ይሳቅ እንዳትገለኝ፣ በእናትህ እንዳትገለኝ፣ በእናትህ። አንተ ውሻ፣ እስር ቤት ለምን እኔን ስም ጠራ? እኔ ገንዘብ ከፍዬ ዝም እንድትል ያደርኩ ስሜ እንዳትጠራ አይደለ? በእናትህ የዛሬን ብቻ ማሪኝ እንጂ ከዚህ በኋላ ሁለተኛ ስላንተ ስም አላነሳም። በእናትህ የዛሬን ብቻ ማሪኝ፣ በእናትህ። ያንተ መሳሳት እኔን ምን ውስጥ እንዲልከትኝ እንደነበር ታውቃለህ? ጭራሽ ዛሬ በሐሰት ስሜን ልታሳጣ ሞከርክ። እግሬን ብቻ አልጣልኝ እና የዛሬን አትግደለኝ እንጂ ከዚህ በኋላ ሁለተኛ አንተን ስም አላነሳም። ይሳቅ ተነስና ተነስ። ኧረ በእናትህ እንደው ምን ኃጢአት ብሰራ ምን ብበድል ነው ጌታዬ? ልጄን ዲቡና በቃ አንጎሏ ዙሮ ይቀር። አረ መጨረሻው መቼ ነው? የዚህ ቤት ጉዳይ ማብቂያው መቼ ነው? አይ ጉዴ! እንድች ብላ ድምቀቷ ልጄ ስንት ደረጃ ትደርሳለች አልኳት። ልጄ ስንክል
ለብላ እንዲሁና እሷም እንዲሁና እኔም በውስጤ ይዤ ጀግና ነኝ ብዬ ስንት ጊዜ ቤት ዘግቼ አፍኜ ሰው እንዳያውቅ ሰው እንዳይሰማ ብዬ ብዙ ነገር አረኩ። አሁን ግን እያቃተኝ መጣ፣ እየደከመኝ መጣ። ከዕለት ከዕለት የእሷ ነገር እየባሰ መጣ። እባክህ ምሕረት አድርግልን፣ እባክህ አምላኬ ምሕረት አድርግልኝ። ለእኔ በድዬ ከሆነ ምሕረት አድርግልኝ፣ ልጄ በድላ ከሆነ ምሕረት አድርግልኝ። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ፣ ወይ ሰብለዬ፣ ወይ ስንት ቦታ ትደርሳለች የተባለች ልጅ፣ ስንት ትጠቅማለች ያልኳት ልጅ፣ ስንት ቦታ ስንት ማዕረግ አይባታለሁ ያልኳት ልጅ ስንክል ብላ በጨለማ ቤት ተዘግታ ቀረች። ደግሞ ውጭ ብዬ እንዳላወጣት የዚህ መንደር ምላስ አያስቀምጠኝም። ስወጣ ስገባ ልጅቱስ እያለ ተሻላት ወይ እያሉ ያሳቁብኛል። እሷ እንኳን ቢሻላት ደህና ብትሆን እንኳን ክፉ ነው የዛሬ ዘመን ሰው። አንቺ እብድ ብሎ ሰድቦ ደግሞ እንደገና ያዋርዳታል። እዛ ብዬ ነው አፋፍኝ። ደግሞ ስሜስ ቢጠፋ ጣይቱ እንዲህ ናት ተብሎ ልጇ እንዲሆነች ተብሎ የቡና መጠጫ በሆነስ። አሁን ማዬ እዚህ ሁሉንም ነገር እየተከታተልኩ ነው። ለሊኮ አሁን እራሷን እንደ ትልቅ ሴት ነው የምትቆጥረው። ባቡሬ ሙሉ ለሙሉ በእጇ አድርገዋለች። እኔ በመካከላቸው ገብቼ ህይወታቸውን ገሃነም ነው ማደርገው። ገና ምን አይተሽም ማዬ? አንቺ ብቻ እዛ ሆነሽ ምልሽን ጠብቂሽ። እሺ ማዬ። አይሆንም፣ ከዚህ በኋላ እንዳትደውይልኝ። ብትደውይልኝም አላነሳውም። ሁሌ ህይወቴን ገሃነም እንዳደረግሽው ነው። በቃ ከዚህ በኋላ አትደውይልኝ አልኩሽ። ከአንቺ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። አሁን ዝጊው ስልኩን በቃ። ምንድን ነው እሱ? ከማን ጋር እያወራሽ ነው እንደዚህ የምትጮይው? ለልዬ ይቅርታ አስደነገጥኩሽ አይደለ? እማዬ ደውላ ነው ማለት አክስትሽ ሁሌ ህይወቴ መራራ እንዳደረገችው ነው። አክስቴ ደግሞ አንቺ ምን አደረገች? ለምንድን ነው የምትጨቃጨቁት? እናቴ እኮ ልታጠፋኝ ነው የምትፈልገው። አንቺና ባቡሬ ጋር እዚህ ቤት መጥቼ መኖር እራሱ አትፈልገው። ማርታ እባክሽ ተረጋጊ። እናትሽ ምንም ቢሆን ጸባዩ ከባድ ቢሆንም ለአንቺ ግን ክፉ ነገር አታስብም። እሷ እኮ ወደ ራሷ ተመልሼ እሷ የምትሰራውን መጥፎ ነገር አንድ ላይ እንድንሰራ ነው የምትፈልገው። እኔ ደግሞ ወደ እሷ መመለስ አልፈልግም። ማርታ ስሚኝ፣ አክስቴ ምንም መጥፎ ብትሆንም ለአንቺ ግን እናትሽ ናት። እናትን ደግሞ በዚህ ምድር ላይ ምንም የሚተካት ነገር የለም። ስለዚህ እናትሽን እንደዚህ ተናግረሽ ስልክ መዝጋት አልነበረብሽ። ውይ ለልዬ፣ አንቺ በጣም ይዋንሽ። አክስትሽን እያወቅሻት ቢሆንም ማርታ እናት የእግዚአብሔር ስጦታ ነች። እሷ ስላለች ነው አንቺም እዚህ ላይ እየደረስሽው። የእናት ምክርና ቁጣ የስንትን ሰው ሕይወት ለውጧል መሰልሽ። እናትሽ ደግሞ ምንም ነገር ብትናገርሽ አንቺን በትህትና ማለፍ ነው ያለብሽ እንጂ እንደዚህ ተናደሽ ጆሮ ላይ ስልክ መዝጋት አልነበረብሽም። ደግሞ አክስቴ ለእኔ እንጂ ለእናንተ መጥፎ እናት እንዳልነበረች አውቃለሁ። አሁን እኔ ምንም አልልሽም። ትንሽ ስለደከመኝ ገብቼ እረፍት ላድርግ። አንቺም ግን ያልኩሽን ነገር አስቢበት እሺ? ደህና ደሪ። አሁን ደግሞ የእናቴ ተከራካሪ ነሽ አስመሳይ። ይሳቅ በእናትህ ከዚህ በላይ ከአቅሜ በላይ ነው። በእናትህ ማረኝ፣ አታስቀኝ። ይህንን መጀመሪያ ነበር ማሰብ የነበረብህ ሀቢብ። እኔን የከዳ ምን እንደሚከተለው በደንብ ታውቃለህ። ቃለሁ ግን በቃ ከዚህ በኋላ በመወዳት በእናትህ እምልልሃለሁ። ከዚህ በኋላ በምንም ነገር ያንተን ስም አላነሳም። የዛሬን ብቻ ተወኝ ይሳቅ፣ በእናትህ ተወኝ። አዎ የኔ ቆንጆ እያዳመጥኩሽ ነው። አዎ በትክክል አሁን አንድ ቦታ ነኝ። ጉዳይን ጨርሼ ከዛ በተባባልነው ሰዓት እንገናኛለን። እሺ እናቴ፣ እሺ። ይሳቅ በእናትህ በዚህ ሁኔታ ውስጥ ሆኜ እንደዚህ ትተኛለህ? በእናትህ ተለመነኝ። ትንሽ እንኳን
ድምፅ እንዳልሰማ ሻፍን ዝግ። ይዛቅ ትንሽ እንኳን ራራልኝ ተው። ቀያ ወፍ በመስኮቱ ሄደ፣ ውይ በራ ሄደች። ቀያ ወፍ በመስኮቱ ሄደ፣ ውይ በራ ሄደች። አንተ እንኳን አትረዳኝ። እኔ እዚህ ቤት መቀመጥ ሰልችቶኛል። እኔ እዚህ ጨለማ ክፍል መቀመጥ በጣም ነው ያስጠላኝ። እመጣለሁ። እሺ አሁን እመጣለሁ። እየመጣሁ ነው። እሺ እበራለሁ። ቀይዋ ወፍ በመስኮቱ አንቺ ነሽ እንዴ? መች መተሽ? ብዙ አልቆየሁ። አሁን ነው የመጣሁት። ልቀሰቅስ እኮ አልፈለኩም ነበር፣ ግን ደግሞ ፀጉሬን ሳይው አልቻልኩም። ለሊ አንቺ እኮ ማለት ከፈጣሪ የተሰጠሽኝ ልዩ ስጦታዬ ነሽ። እዚህ ምድር ላይ ከአንቺ የሚስተካከልብኝ አንድም ሰው የለም። ህይወቴን በሙሉ ሙሉ አድርገሽኝ። የኔ ቆንጆ ሚስት ፈጣሪ ያክብርልኝ። እኔም አንተን በማግኘቴ ሁልጊዜ ፈጣሪን አመሰግነዋለሁ። ቤኪዬ ዛሬ ላይ እንደዚህ ጠንካራ የሆንኩት እኮ አንተ ስላለኝ ነው። ከዚህ በኋላ ያለውን ህይወታችንን ሳስበው በጣም ደስ የሚለኝ ለልዬ፣ እኔና አንቺ ጠንክረን ሰርተን ይሄን ቤት ሙሉ እናደርገዋለን። ደግሞ ልጆችም እንወልዳለን። ቤታችን የሳቅና የደስታ ይሆናል። ልጆችማ በእርግጠኝነት እንወልዳለን። ግን ደግሞ ቤኪዬ አንተ ሙሉ በሙሉ መዳን አለብን። አታስቢ ናት። ወደ ስራ መመለስ እኮ አይቀርም። አሁን እኮ በጣም ደህና ነኝ። ከደረሰብህ አደጋ አንጻር ፈጣሪ በዚህ በቃ ስላለ ፈጣሪ ማመስገን አለብን። ለሊ ምን ሆነሽብኝ? ፊትሽ እኮ ተቀይሯል። ቤኪዬ ቅድም ጣይቱ ቤት የሰብለን ሁኔታ ካየሁ በኋላ ውስጤ ሰላም አጥቷል። ስለ ሰብለ በጣም ጨንቆኛል። አዎ ለሊ የሰብለ ሁኔታ በጣም ልብ ይሰብራል። ቆይ ከዚህ በፊት እንዴት ነበረች? ታውቃላችሁ በደንብ? ሰብለ እኮ ድሮ እንደዚህ አይነት ልጅ አልነበረችም። ሰብለ ማለት በጣም ሳቂታ፣ ተጫዋች፣ ደስ የምትልና መልካም ልጅ ነበረች። አሁን ላይ ሙሉ በሙሉ እንደዚህ ሆና ማየት ለኔ በጣም አይምሮዬን ረብሾታል። ቆይ ያቺ ምስኪን ልጅ እንደዚህ ሆና ማየት እኮ በራሱ በጣም ነው የሚያመው። አይዞሽ ለልዬ፣ አንዳንዴ ህይወት እንደዚህ ትፈተናለች፣ ግን በፈጣሪ ሁሉም ነገር ይታለፋል። አንቺ ግን አትጨነቂብኝሽ። ለመሆኑ ግራ እንዴት ነው? አሁን ደህና ነህ ወይስ ይከብዳል? አሁንማ እኮ ተሽሎኛል። ሙሉ ለሙሉ ድኛለሁ ማለት ትችላለሁ። ደግሞ ከነገ ጀምሮ ስራ መመለስ አለብኝ። ብዙ የቀሩ ስራዎች አሉ። በፍጹም አትችልም ቤኪ። አሁን እግሬን ተሻለኝ ብለህ ሙሉ በሙሉ ሳትድን ወደ ስራ መሄድ አትችልም። እኔ ይህንን በፍጹም አልፈቅድም። አይደለል ቤት ውስጥ መዋል እኮ ሰለችኝ። ትንሽ ልንቀሳቀስበት። አይሆንም ካልኩ አይሆንም ነው ቤኪ። አንተ ለእኔ በጣም ነው የምታስፈልገኝ። ሙሉ በሙሉ ሳትድን ደግሞ ከቤት ንቅንቅ ማለት አይቻልም። እሺ እኔማ ቤት አንቺማ ካልሽ ከቤት አልወጣም። ለሊ አንቺ የምትይ ነገር እንዳለ እኮ በደንብ ነው የምሰማው። ደግሞ በጣም ነው የምወድሽ። ለአንቺ ህይወቴን እሰጣለሁ። እኔም በጣም ነው የምወደው ቤኪ። አንቺ እብድ አትጩይ። ሙሙት ማፈልጊ ከሆነ
አፍሽን ዘግተሽ ቁጭ በይ። እንዴ አንቺ እዚህ ምኝታ ቤት ምን ታረጊያለሽ? በምስራቅ በምዕራብ ሳይባል ልጄ ምኝታ ቤት ምን ታረጊያለሽ? ምን ልታረጊያት ነው ልጄን? አረ ጣይቱ ተረጋጊ። ልጅሽ እኮ በመስኮት ልትፈጠፈጥልሽ ነበረ። ከሞት ነው ያዳንኩልሽ። አቷሽ አንቺ ነገረኛ የመርዝ ብልቅያት። እኔ መውጫና መግቢያሽን አውቀዋለሁ። እዚህ ቤት ምን ልታረጊ ገባሽ? ተናገሪ ነው የምልሽ። ዝም በሉ፣ ጭንቅላቴ ሊፈነዳ ነው። ይቺማ ሙሉ ለሙሉ አብዳለች። ምን አልሽ አንቺ? ትንሽ አታፍሪ? ንውጭ አንቺ ባለዬ። ልጄን ነው እንደዛ የምትያት? ሂጅ ውጭ፣ የመርዝ ልጅ ውጭ። ክፋችንና ውጭ ነው የምልሽ። ግቢ ምን ታረጋለች እዚህ? አንሺው እንጂ ማርታ። በዚህ ሰዓት ደግሞ ምን ሆነሽ ነው? ቆይ ስልክ ማታነሺው? አሁን ካላነሳሽ እኮ ነገሮች ሊበላሹ ይችላሉ። አንሺው ማርታ። ወይኔ ሳቅ፣ ወይኔ የተረገምሽ አንቺ ውሻ። ወይኔ እነዚህ ደግሞ በሰዓት የምንፈልገው ደወሉ። ሄሎ። አዎ እኔ ነኝ። ይስሐቅ ነኝ ክቡርነቱ። እግዚአብሔር ይመስገን። እንዴት ነው? አዎ ክቡርነቱ፣ እኔም ሁሌ ስለ ህፃናቱ ሳስብ ሀዘን ነው የሚሰማኝ። በተለይ ደግሞ ስለ ወደፊት ህይወታቸው ሳስብ። አዎ ክቡርነቱ፣ እንዴ እኛ እዚህ ያለነው እነሱን ለመርዳትና ደስታ ለመስጠት አይደል እንዴ? አዎ ክቡርነቱ፣ በጣም ፍጹም ቅዱስ ስራ እኮ ነው። አዎ ሁሉንም ነገር በተባባልነው መሰረት በሚገባ አደርጋለሁ። እሺ ክቡርነቱ፣ እሺ መልካም ቀን። እርጉም ሁላ ሁሉም እጣቸውን ያውቁ ይመስል እኔን ያስጨንቁኛል። የተረገማችሁ። እኔ የምለው አረ ቆይ እዚህ እንዴት መጣሽ አንቺ? ያቺ ተንኮለኛ እናትሽ ምን ሴራ አስባ ነው አንቺን የላከችሽ? ጣይቱ እባክሽ አትቆጪ። እኔ እኮ ምንም ነገር አስቤ አይደለም። ዝም በይ አንቺ። ሰው እንዴት በርሳ አንኳኳ በርሳ ይከፈትለት? ከልጅ የምኝታ ቤት እንደዚህ ሰተት ብለሽ ለምንድን ነው የገባሽው? የእውነት በሩ አልተቆለፈም ነበር፣ ክፍት ነበር። ድንገት በዚህ ሳልፍ ሰብለ መስኮት ላይ ተንጠልጥላ ይቻት ነው። ደንግጬ እኮ ነው የገባሁት እኮ። አንቺ ደንግጠሽ? በሩማ ይኸውልሽ ወግና ስርዓት አስይዤ ዘግቼ ነው መቅተኛ፣ ዘግቼ ነው መቀመጠው። አንቺ እባብ፣ አንቺ ደንግጠሽ ነው የገባሽ? እውነት ጣይቱ፣ ሰብለን ለማዳን እንጂ ሌላ ዓላማ የለኝም። እኔ እዚህ ቤት አታስመስይ። ድሮም የዛች መርዝ እናትሽን ባህሪ ጠንቅቄ አውቃለሁ። ያች መርዝ እናትሽ የኔንም የልጄንም ደስታ አትፈልግም ነበር። አሁን ደግሞ አንቺ መርዝ፣ የመርዝ ልጅ፣ የመርዝ ብልቅያት አንቺ ነሽ። ፈልፈላ። ወይዘሮ ጣይቱ፣ እኔ እንደፈለግሽ ማድረግ ትችያለሽ። እናቴን ግን እንደዚህ ማለታችሁም እሺ እላታለሁ። ካነሳትም እደግማታለሁ። አንቺም ብትሆኝ የእሷ ፈልፈላ ነሽ፣ የመርዝ ብልቅያት። ምን ይመጣልና ጨምረላታለሁ። እሺ ከፈለገች ቆሌሽን ነው የምገፋው አንቺን ራሱ። አረ ተረጋጊ አንቺ አሮጊት። ማታረጅ ጉድ።
ምናሽ አንቺ ባለየ? አረ ምንም። ስሚ ድሮ በእኛ ዘመን ሰው ራሱንና ጎረቤቱን ለመጠበቅ ነበር የሚኖረው። ያንቺ እናት ግን እድሜ ልኳን እኔን ለማጥፋት ስትጸልይ ነው የኖረች። ዛሬ ደግሞ የመርዝ ብልቂያጧን ይኸው ላከች። ልጄ አንድ ነገር ብትሆን ከእናንተ ራስ ላይ አልወርድም። ሰትት ብለሽ ልጄ መኝታ ቤት ገብተሻል። አንቺ ፈልፈላ። እኔ ሰብለን እኮ አትርፊያታለሁ እንጂ አልገደልኳትም። ምንድን ነው የምትይው? ምንድን ነው የምታተርፊያት? እኛ ያንቺን ማትረፍ አንፈልግም። ወረኛ። ይኸውልሽ እንደውም ያንቺ እዚህ ቤት መገኘት ለልጄ ጤንነት አይሰጥም። አሁን ቀጥ ብለሽ ሂጂ። ሁለተኛ እግርሽ እዚህ ቤት እንዳይገኝ። ነውረኛ። ሂጂ ውጪ። እሺ እሄዳለሁ ጣይቱ። ይሄን ያህል መጨከንሽ ግን ምንም አይጠቅምሽም። ከኔና ከእናቴ ጋር ሰላም ብትሆኝ ይሻልሻል። ሂጂ ወደዛ። አሳዳጊ በድልሽ ባለየ፣ ነውራን ባለየ። ሂጂ ሂጂ። የምትሄጂው ወደዛ ውጪ። ባለየ ስድ ተሳዳቢ ፎ ለሊ አሁን ደግሞ ትንሽ በራሴ ልንቀሳቀስ። እሺ አይ ቤክ እያለቀም እንዴ ገና እኮ ሙሉ በሙሉ አላገገምክም። ድንገት ደግሞ ሚዛንን ብትስትና ብትወርቅ እኔ ካጠገብ መሆን አለብኝ። እመኝ ለልዬ አሁን እኮ ሙሉ ለሙሉ ድኛለሁ። ይኸው ሁለቱም እግሮቼ በደንብ ቆመዋል። ትንሽ ልቀይኝና ጥንካሬ ላሳሽ። አይሽ ለልዬ በደንብ ድኛለሁ እኮ። አንቺ ዝም ብለሽ አልሰማልሽኝ እንጂ ዛሬ ስራ መግባት ነበረብኝ። እሺ እኔ ጀግና አይቻለሁ፣ ግን ደግሞ መጠንቀቅ አለብህ። እሺ ቤኪ ቤኪ ምንድነው እሱ? ምንድነው እሱ? ለልዬ ምንድነው ያገኘሽው? የሰርጋችን ፎቶ እኮ ነው መሀል ለመሀል ተቀዶ መሬት ላይ ወደቀው። ቆይ እሺ ይሄንን ማን ሊያደርግ ይችላል? እኔ በፍጹም አላውቅም ለልዬ። ቆይ ማን ነው እንደዚህ ሊያደርግ የሚችለው? ቤታችን ገብቶ የሰርግ ፎቶአችን እንዴት ይቀዳሉ? እኔ እናንተ ብቻ አይደለንም እኮ እዚህ ቤት ውስጥ የምንኖረው። ይሄን ነገር ያደረገው የኔና ያንተን ደስታ ሆን ብሎ ለማፍረስ የፈለገ ሰው ነው። ቅድም እዚህ ስገባ ማርታ ነበር የነበረችው፣ ግን ዝም ብላ ሳሎን እያስተካከለች እንደነበር ነው ነገረች። ማርታ? ቆይ ማርታ እዚህ ቤት ውስጥ ምን ትሰራለች? ሲጀመር እሷ እዚህ ቤት ከመጣች ጀምሮ እኔ ምንም ሰላም እየተሰማኝ አይደለም። እቺ ምቀኛ እሷ ነች እንደዚህ ያደረገችው። ነገር ግን እሷ ጥሩ ሰው መስላ ነው የምትንቀሳቀሰው። እኔ ራሱ በጣም ነው የምትንከባከበኝ። ለልዬ በእርግጠኝነት ማን እንደቀደደው ሳናቅ ሰው ላይ መፍረድ የለብንም። እኔ ግን ውስጥ እየነገረኝ ያለው ቤኪ፣ እንዴ የሰርግ ፎቶ መቅደድ ማለት ምን ማለት ነው? ይሄ በጣም ትልቅ ጥላቻ ነው ቤኪ። ነገሩ ማጣራት መቻል አለብን። ውሻ ሰራችልኝ። ወይኔ ሳቅ። የት ቆይተሽ ነው አንቺ ደደብ? እኔ እዛ ህይወቴ በጭንቀት ስታልፍ ጭራሽ አንቺ ስልክሽን ዘግተሽ ትቀመጫለሽ። ማትረቢ። እባክህ አትጮህብኝ ሳቅ። ያቺ አሮጊት ጣይቱ ናታ። ሰብለ በመስኮት ልትበር አግኝቻት ከእሷ ጋር ጭቅጭቅ ላይ ነበርኩኝ። ስልኬ ደግሞ በዛ ላይ ዝግ ነበረ። ምንድን ነው የምትለኝ? እሱን አታስረጅኝ፣ እኔን አይመለከተኝም። የአንቺ ዝርክርክነት ግን አንድ ቀን ገደል ይከተናል። ሀቢቢውን አግኝቼው ነበር ያ ውሻ። እስር ቤት እያለ ያን ሁሉ ወንጀል በገንዘብ እንዳላስፈጸምኩት እሱ ግን ሊያሳጣኝ ሞከረ። እና ምን አደረከው? አሁን የት ነው ያለው? ደም በደም እስኪሆን ድረስ አስሬ ቀጥቅጬውን የመጣሁት። ታባቱ አንጀቴ ቂቤ ጠጣ። አይሳቅ፣ ትክክል አልሰራህም። እኛም በዚህ በወንጀላችንና ሚስጥራችን የሚጠብቅልን ከሀቢብ በላይ ማንም የለም። እና ያ ከሃዲ እኔ ሊክድ ሲሞክር ዝም ልበለው? እስከ ዛሬ የሰራናቸውን ስራ እስቲ አስብ። አሁንም ቢሆን ማስፈራራቱን ትተህ እሱ ወደኛ እንዲጠጋ ነው ማድረግ ያለብን። እሱማ ይገባኛል ማርታ፣ ግን ካሁን በኋላ እሱ ላይ ጥብቅ ክትትል ማድረግ አለብን። ፍርሃት ነው ዋስትናችን። አሁን ከዚህ ሁሉ ስቃይ አውጥተን የኛ መጠቀሚያ እናደርገዋለን። ያኔ ቀና ብሎ ያይ ነው። ያቺ እብድ እንዴት ናት? ብሶባታል። በጣም ጥሩ። ቀያወ በመስኮቱ
ሰብልዬ ልጄ፣ የኔ ውድ እንዴት ሆነሽ ነው የተኛሽ ዛሬ? ደግሞ እስቲ ቀና በይና አውሪት። የኔ እናት፣ እኔ እኮ እናትሽ ነኝ፣ ማሚ እኮ ነኝ። እስቲ ቀና በይ፣ እስቲ አይንሽን ከፍተሽዬ። አይ ልጄ፣ መቼ ነው ግን መከራሽ ቢያበቃ? የቤቴ ድምቀት፣ ያንቺ መታመም እኮ ይሄው ቤቴንም አጨለመው፣ እኔንም በጨለማ ውስጥ አረገኝ። እናቴ እስቲ ቀና በይና ይኝ። እስቲ እንደ ድሮሽ አጫውቺ ልጄዋ፣ እንደ ድሮአችን ቁጭ ብለን እናውራ። እስቲ አሻንጉሊቱን አቅፈሽ ነው? እስቲ አይንሽን ልየው። እስቲ ቀና በይ። እኔ እኮ ልጄ አይምሮ ውስጥ ምን ሞተር ነው የገባ? ሆ ሰብዬ፣ ሰብልዬ እናቴ፣ አትጪብኝ፣ አትጪብኝ። ድምፅሽ ጭንቅላቴ ውስጥ እየጮህብኝ ነው። እኔ እኮ ቀስ ብዬ ነው እያወራሁሽ ያለ። እሺ በቃ ዝም እላለሁ። እሺ። ወይ ጉዴ! ዛሬ ደግሞ ጭራሽ ተነስቶብሻል ማለት ነው። ትናንትና ካረግሽው የተነሳ እንደው ዛሬ ትንሽ ምልስ ይልልሻል ብዬ ነበር። የባሰ ሆኖ ነው ያገኘሁት። እነሱ እየመጡ ነው። ወፎን ሊወስዱብኝ ነው። ዝም በሉ፣ አትናገሩ፣ ዝም በሉ። ወይ ድል! እኔ ልጄ እላለሁ፣ አንቺ ደግሞ ወፏ ታያለሽ አይደል? ወይ መከራዬ! አረ መጨረሻው ናፈቀኝ። አረ ምንድን ነው የሚሻለው? ወይ አምላኬ! እንደው አንተ ጤንነቷን መልስላት እንጂ እኔማ ምን አደርጋለሁ? ምን አቅም አለኝ? እኔስ ደከመኝ። አሁን ባፍነው ሸፍኜ ብይዘው ብታገለው ከአቅሜ በላይ ሆነ። ስንት ቦታ ትደርሳለች ያልኳት ልጄ ይኸው እንደዚሁ ቀረች። አይድሌ አይድሌ። እማ ወዬ እማልሽኝ? ወዬ ልጄ፣ ወዬ ሆዴ። ለሊ እፈልጋታለሁ። ለሊ ናፍቃኛለች። ወይ ጉድ! ደግሞ ከሌሊ ፍቅር ያዝሽ። እጠራልሻለሁ። እሺ አንቺ ቀና በይ፣ አታልቅሽ፣ አትጩሂ እንጂ እጠራታለሁ። ግድ የለም። ብድግ በይና ቁጭ በይ። እስቲ አይንሽን ክፈችው። በቃ እጠራልሻለሁ። እሺ አትመጣለሁ፣ ችግር የለም። ወይ አረ መጨረሻው ናፈቀኝ። ምን እንደሚሻለኝ እኮ። አይ ልጄ፣ አይ ልጄ። ለሊ እባክሽ ራስሽን አታስጨንቂ። ይሄ ከሆነ ማለት አይደለም። አንድ ወረቀት ነው የተበጠሰው። ይሄ ደግሞ የኔና አንቺን ትዳር ሊያናጋው አይችልም። ራስሽን በሀሳብ አታስጨንቂ። ምንም ማለት አይደለም። ማለት ምን ማለት ነው? የተቀደደው እኮ የሰርጋችን ፎቶ ነው ቤኪ። እንዴ ሆን ብለው እኛን ለማናደድ የሰርጋችንን ፎቶ ቀደውት እንዴት ላንተ ቀላል ይሆናል? ማለቴ ሰላማችን እንዳይጠፋ ብዬ እኮ ነው እንጂ ነገሩ ትክክል ሆኖ አይደለም። ለሊ እባክሽ ራስሽን አታሳምኚ። አይደለም ቤኪ፣ አንተ ነገሩን በቀላሉ እየተረዳኸው ነው። እኔ ግን ይሄንን ነገር ለማድረግ ማን እንደደፈረ ማወቅ ፈልጋለሁ። እዚህ ቤት ይሄንን ነገር ያደረገውን ሰው ይፈልግ ያገኘዋል። ማርታ እዚህ እንደነበረች ነግሬሻለሁ፣ ግን እሷ ነች ማለት አይደለም አይደል? ነገሩን ደግሞ በስራ ሳንረጋግጥ መፍረድ አንችልም። ማርታ ስትታይ ጥሩ ሰው ብትመስልም ግን ደግሞ ውስጧ በጣም መጥፎ ሰው ናት። እኔ መጀመሪያውኑ ለማዞሯ ብዬ ነው ያልኩት እንጂ እዚህ ቤት ለደቂቃ ከኔ ጋር እንድትቆይ አልፈልግም። ለሊ ቆይ እባክሽ አቸኩይ። ማን እንደሆነ እርግጠኛ አይደለም። ቆይ እዚህ ቤት ውስጥ ከሷ ውጪ ሌላ ሰው አለ? ቢሆንም ለሊ አይደለም እራሷ ናት። ማርታን ፊት ለፊት እንጠይቃታለሁ። የት እንደምንደርስ እንግዲህ እናያለን። ለሊ እባክሽ በንዴት አትውጪ። ነገሩ ይባስ እንዳይበላሽ ራስሽን አረጋጊና አስቢ። የለም ቤኪ፣ ዛሬ ምንም መረጋጋት የሚባል ነገር የለም። ቤቴ ውስጥ እየኖረች ክብሬን የምትነካ ሴት አልታገስም። እሺ ዛሬ እውነቱን ካላወጣሁ እኔ ስሜ ለሊ አይደለም። ሴቶች ማን ነው? እንዴት ዋላችሁ? ደህና ዋላችሁ? ወይ ጉድ! ይሄኛ ሀቢብ ነው ዶሮ መስሎ የተቀመጠው። ማርታ በእናትሽ ይገለኛል በዚህ ከቀጠለ። ፍቺኝ በእናትሽ ማርታ ፍቺኝ። ዝም በል አንተ ካዲ። ዛሬ ማርታ ባትለምን ይኖሩ ሬሳ እንኳን ከዚህ ቤት አይወጣም ነበር። ሀቢብ ስሞኝ፣ አንተ እስር ቤት ባለህበት ታይም የይሳቅን ስም መጥራት ትልቅ ስህተት ነበረ።
አሁንም ቢሆን ለአንተ ሌላ እድል ልንሰጥህ ወስነናል። እርግጥ ነው በሚገባ ደብድበዋል፣ ግን ከአሁኑ ማስጠንቀቂያችንን በደንብ መያዝ ይኖርብሃል። እሺ እሺ እሺ፣ የምትሉኝን ሁሉ ነገር አድርግላችኋለሁ። በቃ የዛሬን ብቻ ማሩኝ። ይህንን ማስጠንቀቂያ በደንብ ስማ ሀቢብ። ከዚህ በኋላ የኔ ስም ካፍህ ቢወጣ እና ደግሞ የምናዘን ስራ አልሰራም ብትል እዚህ መሬት ላይ ሳይሆን መቃብር ውስጥ ነው የምከት። እሺ? እኛ የምንፈልገውን ሰነድ ሁሉ የምታመጣልን አንተ ነህ። ከሀገር መውጣትም ሆነ መደበቅም እንዳታስብ፣ ምክንያቱም እያንዳንዱ እርምጃክ በእኛ ቁጥጥር ስር ነው። እሺ፣ ብታስብበት ይሻላል ሀቢብ። እኔ ሁለተኛ እድል መስጠት አላውቅም። ዛሬም ቢሆን የተረፍከው በማርታ ነው። ማርታ፣ እኔ አሁን መሄዴ ነው። ይህንን ውሻ አሳምነሽ ወደ ስራው እንዲመለስ አድርጊው። እሺ ይሳቅ፣ አንተ ሂድ። እኔ ሁሉንም ነገር አስረድቼው እመጣለሁ። ማርታ እባክሽ እሱ እንዳይገለኝ ተከታተይልኝ። ሰውዬሽ ምንም ጤነኛ አይደለም፣ ቀውስ ነገር ነው፣ ይገለኛል። ተነስ ሀቢብ፣ ያንተ መኖር የሚወሰነው በእኛ ነው። የሚሰጥህን እያንዳንዱ ትዕዛዝ በጥንቃቄ ትፈጽማለህ። አንተ ሰይጣን፣ አንተ ጨካኝ ነህ። ዘመንልኝ ወደ እኔ እንዳትጠጋ። እንዳትጠጋኝ። ዝም በይ ያልኩሽ እኮ። ይሄ ድምፅ ከዚህ ክፍል መውጣት የለበትም። ስሚኝ ሳለ ያንን ያየሽውን ነገር ለአንድ ሰው ትንፍሽ እንዳትይ። ብትናገሪ ያንቺንም የእናትሽንም ህይወት ነው የማጠፋው። ሰምተሽኛል? አይካልሽ ግን ያንን ጨዋታችንን በድጋሚ እንጀምረዋለን።